ቤዛ ጸሐፊ ህሊና ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 12 የመጨረሻው ክፍል። ኪሩ አይኔ ላይ ይመጣብኝ ጀመር። ተነስቼ ፎጣ ነገር ሰውነቴ ላይ ጠቅልዬ እያለቀስኩ አንሶላውን ማንሳት ጀመርኩ። በዛው ሰዓት ሮቢ መጣ። ደንግጦ ምን ሆነሽ ነው? ነይ ነይ ተይው። እሱም ብሎ አንሶላውን አላቆኝ አልጋ ላይ አስቀመጠኝ። ተረጋጊ ብሎ እምባዬን ከእኔ ከጉንጬ ላይ መጥረግ ጀመረ። ግንባሬን ሳም አደረገኝ። ተስፈንጥሬ ብድግ ብዬ በቃ ሮቢ ሌላ ስህተት አንድገም። በትላንቱ ሌሊት ፍቅሬን ክጃለሁ። የኪሮን ፍቅር ረስቻለሁ። ይህ ደግሞ ልክ አይደለም። እኔ ለኪሮ ነበረኝ ስሜት ይህ እንዳደርግ እንዴት እንደፈቀደልኝ አላውቅም እያልኩ ብዙ ነገር አወሩ። ሮቢ ብድግ ብሎ ቆይ የኔ ስቃይ አይታይሽም? ንገሪኝ፣ የኔ ህመም አይታይሽም? በጣም የማፈቅራትን ልጅ ለሌላ ሰው አሳልፌ እየሰጠው ነው፣ ለዛውም ለጓደኛዬ ለወንድሜ ለምለው ሰው። ይህ ስሜት ይገባሻል? በጣም ያማልሽ። በጣም ኪሮ እንደምታፈቅሪሽ ስም እንደማያፈቅርሽ ነበር የማውቀው፣ ግን ደግሞ የትላንት ሁኔታዎች አይመስልም። አውቃለሁ ተናድሽ ሊሆን ይችላል፣ ግን ሁሉም በፍቃድሽ ነው የሆነው። በጣም አፈቅርሻለሁ። አንድ ወንድ ልጅ ደግሞ ከሚወዳት ሴት ጋር መተኛት ይፈልጋል፣ ሊስማት ሊነካት ይፈልጋል። እኔም እሱን እፈልጋለሁ፣ ግን ደግሞ በአንቺ ፍላጎት ብቻ ነው። ሲጀመር አንቺን ላፈቅርሽ ከላሽን ተመኝቼ አይደለም፣ ብቻ እንድታስብ ይፈልጋለሁ። ትላንት አይኖችሽ በስስት ሲያዩኝ ነበር። መቼም ቢሆን ካጠገብሽ እንዳልርቅ እየነገሩኝ ነበር። አፍሽና ልብሽ የተለያየ ነው። እኔ በጣም ነው የማፈቅርሽ። ስህተትም ከሆነ ስደቢኝ፣ ምቺኝ፣ የፈለግሽውን በይኝ፣ ግን በቃ ወድሻለሁ። ከዛም በላይ አከብርሻለሁ። ከምንም በላይ ደግሞ ጨዋ ሴት መሆንሽን ትላንት አይቻለሁ። ሮቢ እያወራኝ የእግሬ ስሜት ይሰማኛል። ሮቢ አልኩት እንባ ባቀራረው ድምፅ። እግሬን እያመመኝ ነው። እግሬን ማለት ብሎ ጠየቀኝ። ማለት ታፊ አካባቢ አልኩት። ፈገግ አለ። አንገቴን ደፋው። አጠገቤ መጥቶ የመጀመሪያ ስለሆነ ነው እና ደግሞ ለዚህ ህመም ምክንያት ስለሆንኩ ይቅርታ አለኝ። ነይ ተነሽ ገናሽ ልጠብሽ። ምን ብዬ አፈጠጥኩበት። ምን ነው ደነገጥሽ? መቼስ አሁንም አፍርሃለሁ ልትይኝ ባልሆነ እንዴ? እኔ አልፈልግም። ምን ትላንት እየተይኝ መሰለኝ ሁሉንም ያደረግነው ብሎ ሳቀ። ተናድጄበት ጥዬው ልወጣ ስል ነይ እባክሽ አትጨማለቂ፣ ነይ ልጠብሽ ብሎ እጄን ይዞኝ ሄደ። በጭራሽ እሱ እንደማያጥበኝ ነግሬው እኔ ለመታጠብ ገባው። ታጥቤ ጨርሼ ወደ ክፍሌ ሄድኩ። ሮቢ የለም። ዝም ብዬ ልብሴን ቀይሬ ደም የነካውን አንሶላ ጥቤ ሌላ አውጥቼ አንጥፌ ወደ ሳሎን ወጣሁ። ሮቢም ወደ ሳሎን መጣ። የት ሄደህ ነው አልኩት። ሻወር እየወሰድኩ ነበር። ቆይ ግን ኪሩን የት አደረግኩ አልኩት ደንግጬ። የስራ ስልክ ተደውሎለት እራት አብለን እንደምንበላ ነግሮኝ ሄደ አለኝ። እኔ አልሄድም። ለምን? ሮቢ እኔ የኪሩን አይን ማየት አልችልም። ሮቢ ምንም ሳይናገር ጥሮኝ ወጣ። እንደዚህ የጥፋተኝነት ስሜት የሚሰማኝ ከሆነ ለምን እንደዚህ ያደረግኩኝ እያልኩ እያሰብ ሄሎ ደወለች። በጣም በምታስፈልገኝ ሰዓት አንስቼ ሄሎ አልኳት። ጓደኛዬ የት ነሽ አለችኝ። እቤት ነኝ ሄሎ። ምን ነው? ፍንድቅድቅ እያለች እሺ እንገናኝ አለችኝ። ጥሩ ስሜት ላይ ስላልሆንኩ ከቻለች እንድትመጣ እንደምፈልጋት ነገርኳት። መጣ ብላ ዘጋቸው። እኔ ሲያፈጥራት ግርግር የሆነች ልጅ ናት። ከመምጣቷ ቤቱን በጩኸቷ ሞቅ አደረገችው። አንዳንድ ነገር ካወራም በኋላ ጓደኛዬ አዲስ ነገር ተፈጥሯል አለችኝ። ምንድን ነው እሱ ብዬ ጠየቅኳት። ትላንት ከዳጊ ጋር አብረን አደርን አለችኝ። ከመደንገጥ ይልቅ መሳቅ ነው የቀደመኝ። ከት ብዬ ሳቅኩ። ግራ ገብቷት ምንድን ነው የሚያስቅሽ አለችኝ። አይ ምንም፣ እና ድንግሌን አስረከብኩት ነው የምትይ አልኳት። ሂጂ አንቺ ደግሞ፣ እኔ እኮ ድንግሌን ለሄኖክ ነው የሰጠሁት። ምን ብዬ ጮኩ። አዎ ምን ነው አለችኝ። ከዛን ከፍ ጋር አብረሽ ተኝተሻል? አዎ አለችኝ በሚያሳዝን ድምፅ። ብቻውን ልነግርሽ የምፈልገው ከዳጊ ጋር ያሳለፍኩት ምርጥ ጊዜ ነው። ወይ ጉድ! እኔ ማንኛው ነው ሲጀምር አንቺን የምቆጣው? ብዬ ፈገግ አልኩኝ።
ማለት አለችኝ። እኔም አንቺን በተመሳሳይ ቀን ዓለማችንን እየቀጨን ነበር በኛ አልኳት። ምን? እኔ እኮ አላምንሽም። ከኪሩ ጋር አብረሽ አደርሽ ብላጆች። የምን ኪሩ? ወይ አምላኬ፣ ጭራሽ የጥፋተኝነት ስሜቴን አጨምርብኝ። ቆይ ኪሩ ካልሆነ ከማን ጋር ነው ያደርሽው ብላ ፈጠጠችብኝ። ዝም ስላት ያሰብኩት ብቻ እንዳይሆን ከሮቢ ጋር። አንገቴን ነቀነቅኩ። ምን ማለት? እንዴት? ቤዛ አትዋሽኝ እያለች መዘባረቅ ጀመረች። ሄሎ ተረጋጊ፣ ሁሉንም ላስረዳሽ ብዬ ሁሉንም ነገርኳት። ሄሎ ብድግ ብላ እየተንቆራጠጠች መጀመሪያም ታውቆኛል፣ ከሮቢ ጋር አንድ ቤት መኖር የለባችሁም ነበር፣ የመጀመሪያሽ ነው ደግሞ አይደል ብላየችኝ። አዎ አልኳት። የምታፈቅሪው ወንድ እያለ ለማታፈቅሪው ወንድ ድንግልናሽን ሰጠሽ ማለት ነው? ሄሎ ታይ በእናትሽ። ስሚኝ ቤዚ፣ እኔ ብዙ ነገር አሳልፌያለሁ። አንቺ የኔን ሩቡን አላሳለፍሽም፣ እንድታሳልፊም አልፈለግም። እንደዚሁ በጨዋነት እንድትቀጥኝ የምፈልገው ጓደኛዬ። እሺ አንዴ ተፈጥሯል ይሁን እና ቆይ መከላከያ ተጠቅማችኋል? ሄሎ የምን መከላከያ ነው የምትይው? አስበንበት እኮ አይደለም። ቤዚ እርግዝና የሚባል ነገር እኮ አለ። ክቡ አልኩኝ። አውረስችው። እሺ ምን ላድርግ? ና አሁን መድኃኒት እንግዛና ትውጫለሽ ብለኝ ተያይዘን ቤቱን ቆልፈን ወጣን። ከዛም ዋትኩኝ። ይህን እያደረግኩ መሆኑን ሳስብ ለራሴ ራሱ ገረመኝ። ከሄሎ ጋር ከወጣንበት ተያይተን ወደ ቤት ተመለስኩኝ። ማታ እንደተባባልነው እራት ልንበላ ወጣን። እራታችን እንደበላን ብዙም ሳንቆይ መሄድ እንደምፈልግ ተናገርኩ። ሮቢም ሀሳቤን ደግፎ በቃ ነሽ እንውጣለን። ኪሩም እሺ በቃ እኔ ሂሳብ ልክፈል፣ እናንተ መኪናው ጋር ጠብቁኛለን። እንደወጣን ሮቢ ቆይ ምንድነው እንደዚህ የሚያደርግሽ አልገባኝም አለኝ። በንዴት ውስጥ ሆኜ የምታውቀውን ነገር ለምን ጠይቀኛለህ አልኩት። ኧረ ነው ሲጀምር ኪሩን ብታፈቅሪው ከኔ ጋር እንደዛ ባልንሽ ነበር፣ ልብሽን አዳምጪሽ ያለኝ። ምን አልክ ብዬ ጦፍኩ። እኔ ለኪሩ የከፈልኩትን መስዋዕትነት ግን ገብቶሃል? እየተማርኩ እንዳልተማርክ የሆንኩት ለሱ ነው፣ እሱን ስለምወደው ነው። እሱ ባር ተቀጥሬ የሰራሁት ይህን አንተም ታውቃለህ። ኪሩን ወደዋለሁ፣ ሁሌም ቢሆን ወደዋለሁ። ሰማህ አልኩት። ከኋላ እኔም በጣም አፈቅርሻለሁ አለኝ። ዞር ስል ኪሩ ነው። አይ አምላኬ፣ ችግር ካጠገብሽ አይጥፍ የተባልክ ይመስል የሆነ ነገር ሁሌ ይፈጠራል። ቤት እንደመጣ እኔም ሮቢም አልታየንም። መኪናው ስለከለለን የሰማሁት የምር ነው አለኝ። ወደ እኔ እየቀረበ ንገረኝ አለኝ። ኪሩ ምን ልንገርህ? ይህ ሁሉ ለኔ ነው ለፍቅር ነው አለኝ። ተመስገን አልኩኝ። ከሮቢ ስላለው ነገር የሰማን ይመስለኝ። ንገረኝ፣ ትወጂኛለሽ? እኔ ጋር የሰራሽው ለፍቅር ነው አለኝ። ወደ ሮቢ ዞር ብዬ ታይ የሚል አስተያየት እያየኝ ነው። ምን እንደምል ግራ ተጋብቼ አንዴ ሮቢን አንዴ ኪሩን ማየት ጀመርኩ። መልሽልኝ አለኝ። ሮቢም ኪሩ ተረጋጋ፣ እያስጨነቃት ነው። ኪሩም ሮቢ ተው ምንም አላስጨነቃትም፣ ያወራቸው ነው ደግሜ እየጠየኳት ያለሁት አለውና መለሰ ወደ እኔ ዞሮ ልለምንሽ ደግመሽ በይው፣ ይህ ቅድሙን የሰማህ ትክክል ነው በይኝ ብሎ በስስት አይነት ተመለከተኝ። ጨነቀኝ፣ ውስጥ የታፈነ። ቤዚ በእናትሽ አጥንት ይዤሻለሁ፣ ንገሪኝ፣ ትወጂኛለሽ? ለኔ ብለሽ ነው እኔ ጋር ትሰሪ ነበር አለኝ። ከዚህ በላይ ዝም ማለት አልቻልኩም። ኪሩ ከመቅጽበት ብድግ አድርጎ አቀፈኝ። አምላክ ያመሰግናለሁ ብሎ ጮኸ። በክፍ ውስጥ ያለው ሮቢን አየሁት። ለምን በሚል አስተያየት እያየኝ። ኪሩም ለቆኝ በጣም አፈቅርሻለሁ፣ ከምነግርሽ በላይ እወድሻለሁ አለኝ። ፈገግ ብዬ ዝም አልኩ። ሮቢም ወደ ሄድ እንሂድ በቃ እዛ እናወራለን አለ። መኪና ውስጥ ሆኜ ብዙ ሀሳቦች እየተመላለሱብኝ ውስጤ ተረበሸ። ቆይ ምንድነው የማደርገው? የማፈቅረው ኪሩን፣ ከዛም ደግሞ የሆንኩት ከሮቢ ጋር ምን ውስጥ ነው የገባሁት? አሁን ከሁለቱም ልራቅ ብል አልችልም። ኪሩን እንደማፈቅረው ሰምቷል። ሮቢ ደግሞ ለሱ ስሜት እንዳለኝ ነው የሚያስበው። ምን ማድረግ ነው ያለብኝ ብዬ ግራ ገባኝ። ቤት እንደደረስን ልተኛ ብዬ ወደ ክፍል ሊገባ ስል እረ በጭራሽ አትተኛ፣ ዛሬማ ስንዝናና ነው የምናድረው አለኝ። ወይን እየጠጣ ማውራት ጀመረ። እኔ ኪሩ ደስ እንዲለው ዝም ብዬ ቀመስ አድርጋለሁ እንጂ እየጠጣሁ ነው አይባልም። ኪሩና ሮቢ ናቸው እየጠጡ ያሉት። ኪሩ ወደ እኔ እያየ እህትህን በጣም ነው የማፈቅራት፣ እናም ካንተ ከመወደው ጓደኝና ወንድሜ ጋር ልታዛምዳኝ ነው አለው።
ሮቢም ሳቅ ብሎ አይደል አለው። አሁን ነው የስጋ እህቴ አይደለችም ብለህ ነው? ሮቢ አንተ እኮ በስጋ እህትህ በላይ ነው ቤዛን የምትወዳት አለው። ኪሮ ትንሽ ሞቅ ብሎ ሊተወኝ ሲል ሮቢ ተነስቶ ወደ መኝታ ቤት ገባ። ቤዛ ብሎ ተጣራኝና ና ያለኝ ቀበቶኝ እንዳደረግሽው አሳየኝ ያለኝ። መጣው ኪሮ ብዬ ተነስቼ ሄድኩ። ገና ክፍሉ እንደገባው በሩን ዘግቶ እጄን ጭምድድ አድርጎ ያዘኝ። ምንድን ነው? አልችልም ቤዛ፣ ከዚህ በላይ ውስጤን እያመመኝ ነው። ምንም ያህል ኪሩን በወደውም ፊት ለፊቴ እንደዚህ እንድትጫወችብኝ አልፈቅድልሽም። አሁን ትሄጃለሽ። ጫፍሽን ከነካሽ ሁሉንም ነገር እነግረዋለሁ አለኝ። ምን አታድርገው። በብስጭት እያየኝ አድርጓለሁ። እማዬ ትሙት አደርገዋለሁ። ሲጀመር ሀሳብሽ ምንድን ነው? ምንም ልትገቢኝ አልቻልሽም አለኝ። ሮቢ አሁን ስንቆይበት ሌላ ነገር ነው የሚመስለው። በእናትህ ልቀቀኝና እንሂድ። እሺ እንሄዳለን፣ ግን አጠገቡ ራሱ ሄደሽ እንድትቀመጪ አልፈቅድልሽም። ሰማሽ? አታሳብጭኝ አለኝ። እሺ ብዬው እኮ ወጣን። ሮቢ ሄዶ ኪሮ አጠገብ ተቀመጠ። ደህና ደሩ ብዬ እኔም ወደ ክፍሌ ገባው። ጠዋት ተነስቼ ለሶስታችንም ቁርስ ሰራው። ሁላችንም በልተን እኔም ወደ ክላስ፣ ሮቢና ኪሮም ስራ ስለነበራቸው ሄዱ። እኔም ክላስ ስለነበረኝ ወደ ክላስ ሄድኩ። ክላስ እንደገባው ዳጊን አገኘሁት። የተፈጠረውን ሁሉ ነገር ነገርኩት። ከዛም ከዳጊ ጋር ክላሱን ጨርሰን ወደ ቤት ተመለስን። ቤት ስንገባ ሮቢ ብቻውን ሳሎን ቆሞ ስልክ ይዟል። ሮቢ ሲያን ስልኩን አቁሞ አንቺ የት ነበርሽ? አስጨነቅሽኝ እኮ ብሎ ወደ ዳግም አይቶ ዳጊ እንዴት ነህ አለ። ለሮቢ ኪሩስ አልኩት። አንቺን እዚሁ ሰፈር ሊፈልግሽ ወጥቶ ነው። እኔ ደግሞ አንቺን ፍለጋ ስልክ እየሞካከርኩ ነበር። ማምሸት ስራሽ ሆነ አይደል አለኝ። ዳጊ ወደ ሮቢ እየተመለከተ ምን አይነት ወራዳ ነህ ግን አለው። ሮቢ ደንግጦ ይቅርታ ምን አልከኝ? ዳጊም አትሰማም እንዴ? ወራዳ ነህ፣ የጓደኛህን የምትመኝ ባለጌ ነህ። ሮቢ ገባው መሰለኝ፣ ቃል አልተነፈሰም። ዳጊ ቀጠለ። እንዴት ጓደኛ ከሚወዳት ሴት ጋር ተኛለህ? ዞር ብዬ ዳጊ እኔም እኮ ጥፋተኛ ነኝ አልኩት። አውቃለሁ፣ ከአንቺ በላይ ግን የሱ ጥፋት ይበልጣል። ኪሩቤልን እንደምትወደው እያወቅ እንዴት አብራት ተኛለህ? እንደምታፈቅራት አውቃለሁ። ቢሆንም ራስን መቆጣጠር ነበረብን። ህይወቷን አበላሸው። የማታፈቅር ሴት መሆኗ ግን ታውቋል። ኪሩቤልን እንደምታፈቅረው አንተም ታውቃለህ። እንቤ የወረደ ፊቴን ወደ በሩ ሳዞር ኪሩ በሩ ጋር ቆሟል። ኪሩ አልኩት። ከአይኑም ባየወረደ ወደ ውስጥ ገባ። ወደ እኔ ጠጋ ብሎ ዳግም ተናገረው እውነት ነው አለኝ። እያለቀስኩ አንገቴን ደፋው። እጄን አጥብቆ ይዞ ንገረኝ ብሎ የለቅሶ ጫጫብኝ። ዳጊ መጥቷል። አቆኝ ካጠገቤ አራቀው። ኪሮ ወደ እኔም ወደ ሮቢም እያየ እንዴት እኔ ላይ እንዴት አደርጉብኛላችሁ? እንዴት ብሎ ስቅስቅ ብሎ ማልቀስ ጀመረ። ወደ ሮቢ እያየ የማፈቅራት ሴት ያልከኝ ቤዛ ነው አለኝ። መልስልኝ ነው ወይ? ሮቢ በአንገቱ አዋለው። እንዴት ሮቢ እኔ ላይ እንዴት አስቻለ? ምን ያህል እንደማፈቅራት እያወቅ ቤዛ እህቴን አትለኝ አለብን? እንዴት ድፍረት ነካታለ? እንዴት በገዛው እንደሚኔ ተካድኩት? አንቺስ ቢሆን እኔን ካፈቀርሽ ከሱ ጋር ለምተኛሽ ንገሪኝ አለኝ። ዳጊን አላቆት ንገሪኝ ብሎ በጥፊ መታኝ። አትንካት ብሎ ሮቢ ጮኸ። ምንም ሳልል የተመታውን ጉንጬን ይዤ ዝም ብያያቸው ጀመር። በጣም ተሰፍሬያለሽ። በሁለት ጓደኞች መሃል እንዴት መግባት እንዳለብሽ በደንብ ታውቂያለሽ። ፈጣሪ ስራሽን ይስጥሽ ብሎ ወጣ። ኪሩ ብዬ ተከተልኩት። ኪሩ ለለምነ አዳምጠኝ፣ ይቅር በለኝ፣ እኔ በጣም ወዳለሁ አልኩት። ዞር ብሎ አታፈቅሪኝ፣ ብታፈቅሪኝ የሌላ ሰው ቁፍ ውስጥ ባልነበር። ፍቅር እንዲህ አይደለም ኪሩ፣ እባክህ ላንተ የከፈልኩልህ መስዋዕትነት አይታየም? አውቃለሁ አጥፍቻለሁ፣ ቢያንስ እሺ ይቅርታ አድርግልኝ። ምንም ሳይመልስልኝ ትቶኝ ሄደ። በያለህ ወደ ቤት ገባው። ሮቤል ደህና ነሽ ብሎ አጠገቤ መጣ። እንዳትነካኝ አትቅረበኝ ብዬ ጮህኩ። ዳጊ ነይ በቃ እኔ ጋር ታድሪያለሽ አለኝ። ሮቢም አይሆንም ከቤቱ የትም አትሄድም አለ። አይመለከትም እሄዳለሁ ብዬ ከዳጊ ጋር ወደ ዳጊ ቤት ሄድን። ቤቱ ስንደርስ እናቱ ተኝተው ስለነበር ሳሎን ቁጭ አልን። በጠዋት ተነስቼ ወደ ኪሩ ቤት ሄድኩ። ኪሩ እንዳየኝ ሂጅ ከዚህ ከቁጥጥር ውጭ ከሆንኩ ጎዳሻለሁ አለኝ። እያለቀስኩ ኪሩ እሺ እሄዳለሁ እምልልሃለሁ፣ ደግሜ ወደ ህይወት አልመጣም፣ ግን አንዴ ብቻ ይቅር በለኝ፣
መስማትም እፈልጋለሁ። ከዛ አይደለም ካንተ በዙሪያ አታይም። ብቻ ይቅር በለኝ ሂጂ አለኝ። ኪሩ አልኩት። በቃ ሂጂ ብሎ ጮኸብኝ። እሺ ሄዳለሁ ግን በጣም እንደማፈቅረው እሺ ብዬው ሄድኩ። ቀጥታ ያደረኩት ነገር አባቴ ሲሞት የደወለልኝ ጠበቃ ጋር ደወልኩ። አገኘሁት። ቤቱንና መኪናውን እንዲያስረክቡኝ ለቤተሰቦቼ እንዲነግራቸው ነገርኩ። እሺ ብሎ ለነገ ተቀጣጥረን ወደ ቤት ሄድኩ። ቤት ስገባ እናቴ መታለች ይመስለኛል። ሁሉንም ማውቃለች። ፊቷ ላይ ጥሩ ነገር አላየሁም። እማ ብዬ አቅፌ ሳምኳት፣ እሷም እንደዛው። የኔ ልጅ የሰማሁት እውነት ነው አለችኝ። አጠገቧ ቁጭ ብዬ አሁንማ የዘላለም ጸጸት ለራሴ ያደረኩ አዋረድኩሽ። እኔና ሮቢ ከወንድምና ከእህት በዘለለ ነገር ነግሮን ሊኖረን አይገባም አውቃለሁ። ይህን እያወቅሁ ስህተት ሰራሁ፣ ይቅር በይኝ አልኳት። ዝም አለችኝ። እማ ዝምታሽ ገብቶኛል። እናቴ እስከዛሬ እንደ እናትሽ ወደሽ አኖረሽኛል፣ ግን እኔ ውለታሽን እንደመክፈል እንድትከፊብኝ አደረኩ። እማ በቃ ከዚህ በኋላ በእኔ እንድትሰቃይ አላደርግም፣ ሄዳለሁ አልኳት። ወዴት ልጄ? አባቴ የሰጠኝ ቤት እሆናለሁ። ለእኔም ለሮቢም የሚሻል ይህ ነው። ውሳኔን አክብሪልኝ እሺ እናቴ አልኳት። ከኋላ ምን አልሽ? ቤትሽን ጥለሽ ወዴት አትሄጂም አለኝ የሆነ ሰው። ዞር ስል ሮቢ ነው። ለሮቢ መልስ ሳልሰጠው ወደ ክፍሌ ገብቼ አንዳንድ ነገር ማስተካከል ጀመርኩ። ሮቢ ክፍሌ መጥቶ በሩን ቆለፈው። ምንም ሳልለኝ የምሰራውን ቀጠልኩ። ነይ ቁጭ ብለሽ አናግረኝ አለኝ። መልስ ሳልሰጠኝ የምሰራውን ቀጠልኩ። ብድግ ብሎ ነይ ብሎ ጎትቶ ፊት ለፊቱ አስቀመጠኝ። ባክሽ ቤዛ እንደዚህ አድርገሽ አትቀጭኝም ልለምንሽ። ምናልባት እኔ አንቺ ማፍቀሬ ስህተት ነው፣ ግን ምንም ላደርገው አልችልም። ከፈለግሽ እኔ ተመልሼ ወደ መጣሁበት እሄዳለሁ። አንቺ ከዚህ አትሂጂ። እንደ ሌላው ቀን አንቺን የምቆጣበት አቅም የለኝም። እየለመንኩሽ ነው፣ አትሂጂልኝ። ሮቢ አንተ ራስን ብቻ እንደ ጥፋተኛ አትይ፣ እኔም ጥፋተኛ ነኝ። ግን ልለምንህ፣ እኔም እንዳልሄድ ለምነኝ ብዬ ተነስቼ ቦርሴን ይዤ ወጣሁ። የምሄድበት ግራ ቢገባኝም ዝም ብዬ ወጣሁ። ከዛም ወደዛ ሰውዬ ደወልኩኝ። እንደማገኘውም ነገርኩት። እንዳገኘሁት ወደ ገደለው ገባሁ። ማድረግ ያሉብኝን ነገሮች በሙሉ ነገረኝ። የቤቱን ቁልፍ እዛው አስረከበኝ። በስሜሽ ተላዘረው ብዙም ጣጣ አልነበረውም ብሎ የመኪናውን ቁልፍ ሰጠኝ። አባትሽ ቃል አስገብቶኛል፣ በሀሳብ እንደግፍሽና እንድረዳሽ ፍቀጂልኝ። ቤት ውስጥ መግባት እችላለሁ አልኩት። እቃም አለው ሲኖሩበት ስለነበር ብዙም እቃ ይዘው አልወጡም። ካስፈለገ ያጠረሽ ነገር ካለ እንገዛለን አለኝ። በባንክ አካውንቱ አስቀምጦልሻል ብሎ በፍርድ ቤት ልጁ መሆንሽን አስመስክረን ባንክ አካውንት አዞረናል። መኪና መንዳት ትችያለሽ አለኝ። አይ በቃ ነው ያለማመድሻለሁ፣ መንጃ ፈቃዱንም ማስተካክለን መኪናውን ባንቺ ስም እናደርገዋለን አለኝ። እሺ ብዬ በዚህ ሳምንት ቤት ጠቅልዬ እንደምገባ ነገርኩት። እንደሚያግዘኝ ነግሮን ተሰነባብተን ቀጥታ ለሄሉ ደውዬ እንድንገናኝ ነገርኳት። ከሄሉ ጋር ተገናኝቼ ያሰብኩትን ሁሉ ነገርኳት። ሐሳቤ ልክ እንደሆነም ነግረኝ አብረን ስናዝገዋለን። ቤቱ በጣም ሰፊ ነው። በዛ ላይ ብዙ ክፍል ነው ያለው። ለብቻ እዚህ ቤት ማበዴ ነው እያልኩ ማስተካከል ያለብኝን ከጠበቃ ጋር ሆኜ አስተካከልኩ። አንዳንድ ነገር ገዛዝቶ መጣና ምግብ በላን። የባንኩን ጉዳይና የመኪናውን ነገር ለማስጨረስ እንደምንመከር ነግሮኝ ተሰናብቶኝ ሄደ። ለሄሉ ደውዬ እንድትመጣ ነገርኳት። ቤት መጣች። ቤቱን ወዳው ልትሞት ምንም አልቀራትም። ከኔ እንድትኖር ጥያቄ ያቀረብኩላት አላመነችኝም። የምርሽ ነው አለችኝ። አውዚም ያህል ቤት ብቻዬን አስቢው አልችልም እንዴ በደስታ ነው የምኖረው ብላ ተጠመጠመችብኝ። እጄ ላይ ብር ስለነበር ለአራታችን ብለን ልንገዛ ወጣን። የሚያስፈልገውን ሸማምተን ወደ ቤት ገብተን መሰራራት ጀመርን። ብዙ የኪችን እቃዎች ያስፈልጉታል። ቢሆንም ባለን ነገር ሰራርተን በላን። በእነዚህ ቀናቶች ግን ቅር ያለኝ ነገር ሮቢን አንዴም ቢሆን አላወራሁትም። ብዙ ጊዜ እንደ ጉድ ሄደ። እናቴም እኔ ጋር እየመጣች ታድራለች። አዛሪያ ካጠገቤ ተለይቶ አያውቅም። ሚስጥረኛ ጓደኛ ሆኗል። እሱ ብቻ ሳይሆን ወንድሙም ጭምር። እቤት መተው አድረው ነው የሚሄዱት። ስለ ኬብሮን ደግሞ ምን ብዬ ልናገር ቃል የለኝም። ለኔም ለሄሉም አሪፍ ስራ ሰጣን። እየተማረን እየሰራን ጥሩ ኑሮ እየኖርኩ ነው። መኪና መንዳት ጅዬ መኪኔን ይዤን የምወጣው መገባው። ግን ኪሮንም ሮቢንም ሳላወራ 2 ወር ነው። ዛሬ ቤት ቆይቼ ብዬ ከሄሉ ጋር ፊልም እያየን እያለ እናቴ ደወለች።
አንስቼ ወይ እናቴ አልኳት። ሰላም ካለችኝ በኋላ የኔ ልጅ ሮቢ አትንገራት ቢለኝም አላስቻለኝም። ሮቢ ዛሬ ሌሊት ተመልሶ ሊሄድ ነው አለችኝ። ደንግጬ ወዴት አልኳት። ውጪ ሊሄድብኝ ነው ልጄ። ከምኔው ብድግ እንዳልኩ አላቅም። ስልኩን ዘብቼ ልብስ ለመቀየር ወደ ክፍል ሄድኩ። ሄሉ ደንግጣ ተከትላኝ መጣ። ምንድነው የተፈጠረው አለች። እጄው ላይ እየተንቀጠቀጠ ነው። ሄሉ ሮቢ ተመልሶ ሊሄድ ነው ቻው ሳይለኝ እንዴት አስቻለው አልኳት። እሺ ተረጋጊ፣ አልረጋጋም እንሂድ አልኳት። እሺ ብላ እሷም እኔም ልብስ ቀያይረን ወጣን። ልክ ኤርፖርት እንደደረስኩ ለእናቴ ደወልኩ። ከመሲ ጋር አገናኝታኝ ያሉበትን ነገረች። በአይኔ መፈለግ ጀመርኩ። አየኋቸው። ቀጥ ብዬ ሄድኩ። ሮቢ አጠገቤ እጄ ቆምኩ። እንባ ያቀረረው አይኔን እየጠረኩ እንዴት አስቻለ ንገረኝ፣ እንዴት ቻው ሳትለኝ ጥላኝ ልትሄድ ነው ብዬ አለቀስኩ። ወደ ራሱ አስጠግቶ አቀፈኝ። ይቅርታ አላደረግኩሽ፣ ሁሉ ይቅርታ አድርጊልኝ። ከሌላ ቀና ብዬ አላደርግልህም፣ እንዴት እኔን ጥላኝ ለመሄድ ተነሳ? 2 ወር ሙሉ ሳራው ላይ ቻልኩት አይበቃኝ? ስህተቶቻችሁ እንዳሉ ሆነው የወንድምነትን ፍቅር እኮ ያሳየኝ አንተ ነህ። ስላቋረጠኝ ተይ በእናትሽ ቢዛ፣ እንዲህ እያልሽ አታሳመሚኝ። ላንቺ ያለኝን ነገር እያወቅሽ ወንድሜ ብለሽ አትጥሪ። ስሚኝ፣ ሁሌም ማወቅ ያለብሽ መቼም ቢሆን ላንቺ ያለኝ የፍቅር ስሜት እንደማይጠፋ ነው። በቃ መቼም ከልቤ ልፍቅሽ አልችልም፣ ሁሌም አፈቅርሻለሁ፣ ይህን ወቂልኝ ብሎ ግንባሬን ሳመኝ። ሮቢ አለ። ከኋላ ዞሮ ስንል ኪሩ ነው። ኪሩ አለው። ሁለቱም ተቃቀፉ። ኪሩ ለሮቢ ወንድም ይቅርታ አለው። ሮቢም ኪሩ አንተ ምንም አጥፍተህ ይቅርታ የምትጠይቀኝ፣ እኔ ሁሌም ይቅርታ በጠይቅ ራሱ በደል አይፋቅም፣ እኔን ይቅር በለኝ አለው። በድጋሚ ተቃቀፉ። ሮቢ ወደ እኔ ያየና እጄን ይዞ ወደ ራሱ ሳበኝ። የኪሩንም እጅ ስቦ ካያይዘንና አደራ ተጋብታችሁ ጠብቁኝ ይሻላል። እጄን አስለቅቄ ሮቢ የማይሆን ነገር አታውራ ብዬ ወደ ኋላ ሸሸው። ሮቢም ወደ ውጭ ሄደ። እናቴ ብቻዋን እንዳትሆን ብዬ እኔ ጋር ቤት ይዣት ሄድኩ። በነጋታው እናቴ በጠዋት ሄደች። ቤት ቁጭ ብዬ የማልጠብቀው ሰው ደወለልኝ። ማን ነው? ኪሩቤል። ባለማመን ሆኜ ያነሳሁት። ብዙም ወሬ አላበዛ፣ ተገናኝተን እንድናወራ እንደሚፈልግ ነገረኝ። አልተቃወምኩትም። ወደ ማታ ተቀጣጥረን ዘጋሁት። የምሄድበት ሰዓት እስኪደርስ ብዬ ተኛው። ስነሳ ኪሮ ደወለ። ወጣሽ አለኝ። ደንግጬ ልወጣ ነው። የት ነበር ያልከኝ አልኩት። ቦታውን ነገረኝ። እሺ ብዬ ዘግቼ ፈጠነ ተጣጥቤ ለብሼ ወጣው። መኪና ስለያዝኩ ብዙም አላረፈድኩም። እንደደረስኩ ተነስቶ ሰላም አለኝ። ሰላም ብዬው ቁጭ አልኩ። ሰላም ከተባባልን በኋላ አምሮብሻል፣ ካየሽ ቆየው እንዴ አለኝ። ይሆናል አልኩት። ተመችቶሻልና ደግሞ በጣም ናፍቀሽ ነበር። የምር? አሁንና መደወል ትችል ነበር እኮ። አልችልም። ለምን? እንዴት እችላለሁ አለኝ። አሁንስ እንዴት ቻልክ ብዬ ጠየቅኩት። ምናልባት ትላንታይ ስሜት ይፈንቅሎ ተነስቶ ይሆን አለኝ። ፈገግ ብዬ 2 ወር ወይም 3 ወር ቢሆን ነው ሳላገናኝ። በዚህ አጭር ጊዜ ሁለታችንም ስሜታችንን መቅበር ችለንበታል ማለት ነው። ማለት ረስቼ ነበር ለማለት ነው አለኝ። ርዕሳችን ይህ አይደለም። ለማንኛውም ለምን ነበር የፈለግኝ? ስለናፈቅሽኝ አልኩሽ። ትዝ ይልሻል? ይቅርታ እንዳደረግሽ የጠየቅሽኝ ቀን? አዎ አልኩት። ደፈረኛ አትበይኝና እሱ እንደዛሬ ቆጥሮ ይቅር ብዬሻለሁ። ምክንያቱም አንቺን ፈልግሻለሁ፣ አግብቼሽ ልኖር ፈልጋለሁ፣ ልጆች ካንቺ መውለድ ፈልጋለሁ። ፈገግ ብዬ ይህን ቃል ካንተ በመስማቴ ደስ ብሎኛል፣ ግን ካሁን በዛ ሰዓት ነበር ቃል የሚያስፈልገኝ። አሁን ላይ ለኔ ትርጉም ቢስ ነው። ለኔ ይቅርታ አድርገህ ይሄን በማሰብ በጣም የማመሰግን፣ ግን ይቅርታ አልችልም አልኩት። ለምን አትችይም? ወይስ ሮቢን ታፈቅሪዋለሽ አለኝ። በጭራሽ፣ ምክንያቴ ይህ አይደለም። አሁን አዲስ ህይወት ላይ ነኝ። አሁን ያለውበት ህይወት ተመችቶኛል አልኩት። ማለት እኔም ሮቢም የሌለንበት ነው አለኝ። አይ አላችሁ፣ ግን ድሮ ያለን መስመርና አሁን ያለን መስመር ያለን ይለያያል። ከኪሮ ጋር እያወራው ስልኬ ጠራ። አዙ ነው። ይቅርታ ኪሮ ብዬ አነሳው። ሄሎ አዙ፣ አንቺ የት አባሽ ነሽ? እነግርካለሁ ስንገናኝ። እሺ ከሰው ጋር ነሽ? በቃ ቤት ከመግባትሽ በፊት አገኘኝ እሺ አለኝ። እሺ ብዬ ዘጋሁት። ወደ ኪሮ ዞር ብዬ በቃ እኔ ልሄድ ኪሮ አልኩት። በቃ ውሳኔሽ ነው? አዎ፣ ግን አደራ አትራቀኝ። አንተም ሮቢም ታስፈልጉኛላችሁ፣ ለኔ ደግሞ አንቺ ታስፈልግኛለሽ። ኪሮ
ይህን ነገር እዚህ ጋር እንዝጋው፣ አሁን መሄድ አለብኝ ብዬ በተቀመጠበት ተሰናብቼው ሄድኩ። በነጋታው ስብሰባ ስለነበር አብረን ስብሰባውን ሄድን። ሮቢ እዚህ ባይገኝም እዛ ሆኖ ብዙ ነገር ነው የረዳቸው። ብቻ ከኪሩ ጋር ጨራርሰን ወጣን። አብረን ራት እንድንበላለን። እሺ ብዬ አብረን አንድ ቦታ ገባን። እራታችንን አዘን ማውራት ጀመርን። አንዳንድ ነገር ካወራን በኋላ ታፈቅሪኛለህ? ለኔ ያ ሁሉ ነገር አድርገሽልኝ አሁን ለምን ተስፋ ቆረጥሽ? ለምን ተውሽኛል? ኪሩ አሁን ሁሉን ነገር አልፈልግም። በፈልግ ራሱ ስህተቴን ይዤ መኖር አልችልም። እስከነ ስህተትሽ ልቀበልሽ አለኝ። ኪሩ አልፈልግም። ደግመ ይሄን ነገር አታንሳብኝ። በቃ ደግመ ስለዚህ ነገር አታውራኝ። አምላክ ያላለው አይሆንም። እኔ አንተ ሴት አይደለሁም አልኩት። ምንም አላለኝም። እራት በልተን ወጣን። ስንሰነባበት ቅድም ያልሽኝ ከልብሽ አንቺ እኔ ሴት አይደለሽም አለኝ። አዎ ይህንን ማመን አለብክ ብዬ ቻው ብዬ አቅፌው ልሄድ ስል እጄን ያዘኝ። ምን ነው አልኩ። እሺ እኔ ሴት አይደለሽ፣ በቃ አምኜ እቀበላለሁ። አንቺን ደስ ካላለሽ ደግሞ ምንም አይሆንም። ብቻቸው ብሎ ግንባሬን ስሞኝ ሄደ። ምንም ሳልል ወደ ቤት ሄድኩ። ጊዜው እንደ ነፋስ ነፍሶ የምርቃታችንን ቀን ደረሰች። እናቴ ድል አርጋን ደገሰችው። ሮቢ ባለመኖሩ ቢደብረኝም እናቴ ከጎኑ በመሆኗ ደስተኛ ነበርኩ። ከምርቃቴ ማታ ሳሎን ቁጭ ብለን ሄሎ ዞሪማ አለችኝ። ዞር ስል ሮቢ ከኪሩ ጋር ቆሟል። አላመንኩም። ሄጄ ጥምጥም አልኩበት። ሮቢ እንዴት መጣ? ትመጣለህ ብዬ አልጠበቅኩም ነበር አልኩት። ሮቢም ፈገግ ብሎ እንዴት ለእህቴ ምርቃት ቀራለሁ አለኝ። ፈገግ ብዬ ኪሩንም ሰላም አልኩት። እማዬ በእልልታ ቤቱን አደመቀችው። ሮቢን አገላምጣ ሰላም አለችው። በዚህ አላበቃም። የሆነ ልጅ ወደ ቤት ገባ። እማዬ እሱን ስታይ ልጄ ብላ ጮኸች። እሱም ላይ ጥምጥም አለች። ሮቢም ግራ በመጋባት አይቶ አንቺ ታላቅ ወንድሜን አታውቂውም እንዴ አለኝ። እሱ ነው አልኩት። አዎ አለኝ። ኧረ ታላቅ አይመስልም እኩያ ነው የምትመስሉት ስለው በ2 ዓመት ነው የሚበልጠኝ አለኝ። ልጁም ወደ እኔ መጣና ሰላም አለኝ። ቤዛ እንዴት ነሽ? እንዴት ነህ ብዬ ጨበጥኩት። ሁላችንም ቁጭ ብለን ማውራት ጀመርን። ዳጊ ጠቀሰኝና ተያይዘን ወጣን። የሄሎና የዳጊ ቀለበት የምርቃታችን ዕለት ብናስበውም አዘዋውረነው በነጋታው አድርገነዋል። ስለዚህ ነገ ማለት ነው። በነጋታው እኔና ዳጊ ማድረግ ያለብንን አድርገን እነ ሮቢም አንዳንድ ነገር አግዘውን ዝግጅቱን ጨርሰን ማታ ላይ ሄሎን ውጭ ራት እንብላ በሚል ሰበብ ይዣት ወጣሁ። በሚገርም ሁኔታ ዳጊ ተንበርክኮ ቀለበት አሰረላት። ለጓደኛዬ ደስ አለኝ። ያ ሁሉ ነገር አልፎ ለዚህ መብቃታችን ደስ አለኝ። ሁላችንም ደስ ብሎን እራት በላን። ሄሎና ዳጊን ትተን ሁላችንም ወደ ቤት ሄድን። ሮቢ ዛሬ እኛ ጋር ነው የምታድሪ ብሎ ቤት ይዞኝ ሄዶ አደርኩ። ከተመረኩ በኋላ ሙሉ ለሙሉ ሀሳቤ ወደ ስራ ሆነ። ሮቢም ተመለሶ ከወንድሙ ጋር ሄደ። ኪሩ ከዛን ቀን በኋላ ምንም ብሎኝ አያውቅም። አዛሪያ ደግሞ ከአጠገቤ ተለይተው አያውቅም። ሙሉ ቤተሰቡን አስተዋውቆኛል። ምናልባት አሁን እጣ ፈንቴን የምከተልበት ሰዓት ነው። ሰው ያለው አይሆንም፣ ሁሉም በሱ ፍቃድ እንጂ። ዛሬ ሰርጌ ነው። እንዴት ልትሉኝ ከሆነ ያው ምን ያደርጋል ሰው ያፈቀረውን ያገባል ያለው ማን ነው? ተመልከቱ የኔን ህይወት። ኪሩን በጣም አፈቅረው ነበር። ነገር ግን ከሮቢ ጋር ደሞ ተኛው። አሁን ከማን ጋር ነው? ከአዙ ጋር። ለነገሩ ነግሮኝ ነበር አዙ ሚስቱ እንደሚያደርገኝ። ግን አሁን የማልዋሸው አዙን ወደዋለሁ። በደስታም ነው የማገባው። ሴት ልጅ ጊዜ የሚሰጣትን የሚወዳትንና የሚንከባከባትን ወንድ ትወዳለች። አዙ የኔ አዳም ነው። ከሷ አጥንት ነው የወጣሁት። በቃ አለቀ። ስለ ሮቢ ስለ ኪሩ ምንም ልል አልችልም። ህይወት መያዛቸው አይቀርም። ከሞከርነው ይልቅ የተጻፈልን ይበልጣል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለተከታተላችሁን ከልብ እናመሰግናለን።